ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በብዙዎቻችሁ ጥያቄ መሰረት በማህበራዊ ሚዲያ ላይ መነጋገሪያ ስለሆነውና ብዙዎችን ግራ ስላጋባው ጉዳይ ዝርዝር መረጃ ይዘንላችሁ ቀርበናል። ስኬታማዋ ሞዴል ስራ ፈጣሪዋና የማስታወቂያ ባለሙያዋ ሊዲያና ሰለሞን ከእጮኛዋ ጋር መለያየቷን የሚጠቁሙ መረጃዎች በስፋት እየተዘዋወሩ ይገኛሉ። የፍቅር ህይወቷን በተደጋጋሚ በሚዲያ ላይ ይዛ የማትቀርብ በመሆኗ እንደ አርአያ ይቆጥሯታል። ታዲያ ግንኙነታቸውን ምን ገጠመው? እውነትስ ተለያይተዋል የሚለውን ለማጣራት ሞክረናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ምላሹን የምታገኙ ይሆናል። አብራችሁን ቆዩ። ሊዲያና ማን ነች ብላችሁ የምትጠይቁ ካላችሁ በኢትዮጵያ የማስታወቂያ ኢንዱስትሪ ውስጥ በፈጠራ ስራዎቿና በሞዴሊንግ ስኬቷ የምትታወቅ ጎበዝ ወጣት ነች። በራሷ ጥረት ስሟንና ስራዋን የገነባች፣ በተለይ ደግሞ ወጣት ሴቶች በቢዝነስ ዓለም እንዴት ስኬታማ መሆን እንደሚችሉ በተግባር እያሳየች ያለች አርአያ ናት። ከስራ ስኬቷ ጎን ለጎን የግል ህይወቷና ከእጮኛዋ ጋር የነበራት ጥልቅ ፍቅር በተከታዮቿ ዘንድ ትልቅ አድናቆትን አትርፎላት ነበር። ሆኖም ይሄ ውብ ታሪክ አሁን ጥያቄ ምልክት ውስጥ ወድቋል። ለመለያየታቸው እንደ ዋነኛ ማረጋገጫ እየተጠቀሱ ያሉትን ነጥቦች ስንመለከት አንደኛውና ዋናው የቀለበት ጉዳይ ነው። ሊዲያና ከእጮኛዋ ጋር የቀለበት ዝግጅት ካደረገች ወዲህ ቀለበቷን ከጣቷ ላይ አትለይም ነበረ። ነገር ግን በቅርብ ጊዜ በለቀቀቻቸው ፎቶዎች ቀለበቱ አለመኖሩ ታይቷል። አንድ ለትዳር የታጨች ሴት ቀለበቷን የምታወልቅባቸው ምክንያቶች ጥቂት ቢሆኑም በሊዲያ ሁኔታ ግን ነገሩ ከመለየት ጋር ተያይዟል። ሁለተኛው ምልክት ደግሞ የዲጂታል አሻራዎች መጥፋት ነው። ሊዲያ በኢንስታግራም ገጿ ላይ ከእጮኛዋ ጋር የነበሯትን የጋራ ፎቶዎች በሙሉ አጥፍታለች። ይሄ ደግሞ በታዋቂ ሰዎች ዓለም ውስጥ ግንኙነቱ ማብቃቱን የሚያሳይ ትልቁና የመጀመሪያው ኦፊሻላዊ ምልክት ተደርጎ ይወሰዳል። ስለዚህ እንግዲህ ያለ ምክንያት አይደለም ማለት ነው መረጃው በስፋት እየተሰራጨ የሚገኘው። እነዚህን ነገሮች እኛም ለማጣራት ሞክረን ነበረ። እንደምትመለከቱት አሁን ላይ ቀለበቷ ያለው የመሃል ጣቷ ላይ ነው። ስለዚህ ከጋብቻ ጣቷ ላይ አውጥተዋለች ማለት ነው። ይሄ ደግሞ ከዚህ በፊት ባለ ልምድ አንጻር እንግዲህ ብዙዎች ሲጣሉ የሚያደርጉት ነገር ስለሆነ ምናልባት ጉዳዩ እንደዛ እንደታሰበው ሊሆን ይችላል ማለት ነው። እንግዲህ ዋናው ትልቁ ነገር አሁን ላይ በተለይ በዚህ ባለንበት ወቅት ማለት ነው የትዳር ጉዳይ በጣም አሳሳቢ እየሆነ ያለ ነገር ነውና በተለይ ደግሞ ሊዲያናን እንግዲህ ትልቅ ቦታ ላይ የምንጠብቃት እሷም በተደጋጋሚ እንደተናገረችው ወደፊት ገና በሀገር ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ቦታ ላይ እንደምትደርስ ትናገራለችና ነገር ግን ደግሞ በተደጋጋሚ የምትናገረው ነገር አለ። የሶሻል ሚዲያን የግል ህይወቴን ማሳየት አልፈልግም፣ የትዳር ህይወቴን ወደ ሶሻል ሚዲያ ላይ ማምጣት አልፈልግም ስትል በተደጋጋሚ ስትናገር ሰምተናታልና ምናልባትም እንግዲህ ለዚህ ሊጠቅማት ይችላል ማለት ነው። አሁን ላይ ልጁን ብዙዎች ስለማያውቁት ያን ያህል ማለት ነው እየወጡ እንግዲህ ስለሱ ብዙ መረጃዎችን መናገር አይችሉም ማለት ነው። ጉዳዩ ፕራይቬት ስለነበረ ከበፊትም ጀምሮ። ከዛ ውጭ ግን ስራዋ ላይ ትኩረት የምታደርግ ልጅ በመሆኗ ምናልባትም ለስራዋ ቀድሚያ የምትሰጥ ልጅ በመሆኗ ይሄ ነገር ብዙም ያስጨንቃታል ብለን አናስብም። እንግዲህ እንደተባለው ከሆነ ገና በመተጫጨት ላይ እያሉ ነው ግንኙነታቸው የከሸፈው ማለት ይቻላልና ስለዚህ ትዳር ሊባል አይችልም። ልጆችንም አልወለዱም። ወደፊት እንግዲህ ድጋሚ የምታስብበት እድልን አግኝታለችና ይሄ ነገር በመሆኑ ያን ያህል ላያስቆጫት ይችላል ብለን እናስባለን። ሌላው እንግዲህ ይሄ የሊዲያና ጉዳይ እንደ ትልቅ ጥያቄ እንድናነሳ ያደርገናል። ለምንድነው አሁን ታዋቂ ሰዎች በትዳር መዝለቅ የከበዳቸው? ዝና የራሱ የሆነ ጫና አለው። የግል ህይወትን በካሜራ ፊት መኖር በሺዎች የሚቆጠሩ ሰዎች በየቀኑ የሚሰጡት አስተያየትና ትናንሽ አለመግባባቶች ለህዝብ መጋለጣቸው ግንኙነቱ ይሻክራል። ብዙ ጊዜ ታዋቂ ጥንዶች ፐርፌክት ሆነው ለመታየት በሚያደርጉት ጥረት ውስጥ እውነተኛ ስሜታቸው ይታፈናል። ይሄ ውጥረት ሲፈነዳ ደግሞ ውጤቱ መለያየት ይሆናል ማለት ነው። ምናልባት የእነሱን እርግጠኛ ሆነን መናገር ባንችልም ብዙ ጊዜ ግን በዚህ በታዋቂ ሰዎች መካከል ያለው የፍቅር ህይወት አንዱ የሚገጥመው ችግር ይሄ ነው ማለት ነው። ሌላው ብዙ ጊዜ የሚነሳውና አከራካሪው ነጥብ የሴቶች የኢኮኖሚ ነጻነት ጉዳይ ነው። እንደ ሊዲያና ሰለሞን ያሉ ሴቶች በገቢ በዝናና በስልጣን ከወንዱ ሲበልጡ ቤቱ ሰላም ያጣል የሚሉ ሰዎች አሉ። ባህላችን ወንዱ የበላይ እንዲሆን ቢጠበቅም አሁን ግን ሴቶች በተለይ በማስታወቂያና በቢዝነስ ዓለም ከፍተኛ ገቢ እያገኙ ነው። ይህ ሁኔታ የወንዱን በራስ የመተማመን ስሜት ይነካዋል ወይስ ሴቶች ስኬታማ ሲሆኑ ወንዶችን የመናቅ ዝንባሌ ያሳያሉ? ይህ ነጥብ እንግዲህ በሊዲያም ግንኙነት ውስጥ ተጽዕኖ ፈጥሮ ሊሆን ይችላል የሚሉ የብዙ መላምቶች አስተያየት አለ ማለት ነው። እንግዲህ እስካሁን ድረስ ከራሷ ከሊዲያ የተሰጠ ይፋዊ ማብራሪያ ባይኖርም
ይሁን እንጂ ግን የቀለበቱ መጥፋትና የፎቶዎቹ መደለት ግንኙነቱ ፈተና ላይ መውደቁን በግልጽ ያሳያሉ። እኛም ለሊዲያ ሰለሞን መልካሙን እንመኛለን። እናንተስ አድማጭ ተመልካቾቻችን ምን ትላላችሁ? ሴት ልጅ በገቢና በዝና ከበለጠች ትዳር አይዘልቅም የሚለውን ሐሳብ ተስማሙበታላችሁ ወይስ የታዋቂ ሰዎች መለያየት ሌላ ምክንያት አለው? መልካም ትዳር እንዲኖረን እንግዲህ በዋናነት የሚከተሉትን ነጥቦች ማድረግ እንዳለብን ብዙዎች ይስማሙበታል። አንደኛው ግልጽነትና ግልጽ ውይይት ማድረግ ነው። አብዛኛው ግንኙነት የሚፈርሰው ባለመነጋገር ነው። ችግሮችን በውስጥ አፍኖ ከመያዝ ይልቅ በሰላማዊ መንገድ መወያየት መልመድ ያስፈልጋል። በተለይ ታዋቂ ሰዎች በማህበራዊ ሚዲያ ላይ የሚሰሙትን ወሬ ሳይሆን በመካከላቸው ያለውን እውነታ ብቻ ማዳመጥ አለባቸው። ሌላው የእኩልነት ጉዳይ ነው። ቀደም ብለን እንዳነሳ ነው አንዱ ከሌላው በገቢ ወይም በዝና ሊበልጥ ይችላል። ነገር ግን ስኬትን የጋራ ማድረግ ያስፈልጋል። የሴቷ ስኬት የወንዱም ስኬት መሆኑን አምኖ መቀበል ያስፈልጋል። ለዚሁም የበላይነትን አለመፈለግ ነው። ገንዘብ ወይም ዝና የቤት ውስጥ ስልጣን መለኪያ መሆን የለባቸውም። መከባበር ከገንዘብ በላይ ለትዳር መሰረት ነውና። እንደዚሁም የግል ህይወትን መጠበቅ አስፈላጊ ነው። ፕራይቬሲ የሚባለው ማለት ነው። ሁሉንም የቤት ውስጥ ሚስጥር ለህዝብና ለማህበራዊ ሚዲያ አለማጋራት። ጥንዶች የራሳቸው የሆነ የተከለከለ ክልክል የሆነ ፕራይቬት ስፔስ ሊኖራቸው ይገባል። እንደዚሁም ሰዎች እንዲያውቁላቸው የሚፈልጉትንና ለራሳቸው የሚተዉትን ነገር መለየት አለባቸው። ሁሉም ነገር ለቪው ተብሎ እንግዲህ መሆን የለበትም ማለት ነው። ሌላው በራስ መተማመን አስፈላጊ ነው። በተለይ ወንዶች የሴት እጮኛቸው ወይም ሚስታቸው ስኬታማ ስትሆን በራሳቸው መተማመን አለባቸው። የእሷ ከፍታ የእሱን ዝቅታ እንደማያመለክት ተረድቶ ለእሷ ጠንካራ ደጋፊ መሆን ያስፈልጋል ማለት ነው። እንደዚሁም ይቅርባይነትና ትዕግስት መኖር አለበት በትዳር ውስጥ ወይንም ደግሞ በኖርማል ግንኙነት ውስጥ ማለት ነው። ፍጹም ሰው የለም። በትዳር ውስጥ ስህተቶች መኖራቸው አይቀሬ ነው። ልዩነቱ ያለው ያንን ስህተት ይቅር ተባብሎ በማለፍና ካለፈው ስህተት ተምሮ ግንኙነቱን በማደስ ላይ ሊሆን ይገባል ማለት ነው። እንግዲህ አድማጭ ተመልካቾቻችን እስካሁን ያደረስናችሁ መረጃ ይህንን ይመስል ነበረ። ሴት ልጅ በገቢ በዝና ከበለጠች ትዳር አይዘልቅም የሚለውን ሐሳብ ተስማሙበታላችሁ ወይስ የታዋቂ ሰዎች መለያየት ሌላ ምክንያት አለው ብላችሁ ታስባላችሁ? በኮሜንት መስጫው ላይ ሐሳባችሁን አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። በቀጣይ በሌላ አነጋጋሪ ጉዳይ እስከምንገናኝ ድረስ ቸር ቆዩን።